ከመሬት በታች ምን አለ የሚለውን ለማወቅ የተወሰኑ ሙከራዎች ተደርገዋል። በተለይ እንኳን ወደ ምድር ኮር እምብርቷ ለመድረስ ይቅርና ማንትል ጋር እንኳን መቅረብ አልተቻለም። አሁን ባለው ቁፋሮ ቦታው ፔቼንግስኪ አውራጃ ሰሜን ምዕራብ ሩሲያ ወይም ኖርዌይ ድንበር አቅራቢያ ነው። የፕሮጀክቱ ስም ኮላ ሱፐር ዲፕ ቦርሆል የሚባል ነው። ከ1970 እስከ 1994 ነው ቁፋሮ የተደረገው። ብዙ አመት ፈጅቷል። ኮላ በጣም ጥልቅ ጉድጓድ 12262 ሜትሮች ነው ተቆፈረው ወይ 12.26 ኪሎ ሜትር or 40230 ጫማ በማይል ደግሞ 7.6 ማይል እንደማለት ነው ተቆፈረና በክረስትና ማንትል መካከል ያለውን ድንበር ለመመርመር ነበር በጊዜው ሶቪየቶች የፈለጉት። ሆኖም ግን አልደረሱበትም። በጣም ሌየሩ በጣም ጠንካራ ነው ማለት ቁፋሯቸው ምን ያህል ነው ብለን ስንገመግም የመሬት ሬዲየስ እንደምታውቀው 6371 ኪሎ ሜትር ነው ወይም 6,371,000 ሜትር ነው። ስለዚህ 0.2% ናት ማለት ነው። ምንም አልነኩትም ማለት ነው። እንግዲህ አስበው 12.20 ኪሎ ሜትር ቆፈርክና ቆፈርክ አትባልም። በ1970 እስከ 1994 እኮ ነው 12 ኪሎ ሜትር የተቆፈረው። ወደ ታች ግን ብትሄድ 6371 ኪሎ ሜትር ነው። ስለዚህ ሆነች ትልቅ ኳስም የሆነ እንደው ዝም ብለ በጥፍር ነካ እንደማድረግ ያህል እንጂ ብዙም ጥልቅ አይባልም። እና ያቆሙበትም ምክንያት ምንድነው? ወደ ታች የሚጠብቁት ወደ 100 ዲግሪ ሴንቲግሬድ ሙቀት ነው። በምትኩ ግን ወደ 180 ዲግሪ ሴንቲግሬድ ነበረ ሙቀቱ። ይሄ ደግሞ ከ12 ኪሎ ሜትር በታች መቆፈር አልተቻለም። መሳሪያዎቹ ይቀልጣሉ ማለት ነው። ስለዚህ ነገሮቹን እዛ ላይ ማቆም ግድ ሆነ። ከዛ በኋላ አልተሞከረም። መሳሪያው ይቀልጣል አይችልም። 180 ዲግሪ ሴንቲግሬድ ከፍተኛ ሙቀት እኮ ነው። እነሱ ቢያንስ 100 ዲግሪ ሴንቲግሬድ ነው የተጠበቀው፣ ግን ወደ 180 ዲግሪ ሴንቲግሬድ ሲሆን ቆመ። ግን አስገራሚ ግኝቶችም ተገኝተውበታል በዛ ላይ ቁፋሮ። አንደኛው በ7 ኪሎ ሜትር ጥልቀት ላይ ግራናይት ተገኝቷል። መሆን የነበረበት እንደዛ ሳይንሱ ባዛልት ነበረ፣ ግን ግራናይት መገኘቱ በጣም አስገራሚ ሆኗል። ምክንያቱም ለምሳሌ የምድር ውጫዊው ክፍል ክረስት ተራራው፣ ሸለቆ፣ ሸንተረሩ፣ ሜዳው እንዳለ ሁሉ ኦሺያኒክ ክረስት ደግሞ አለ በተመሳሳይ መልኩ የውቅያኖስ ወለል። እሱ ደግሞ ኦሺያኒክ ክረስት እንደሚታወቀው ከ4.7 ማይልስ እስከ 6 ወይም ደግሞ ከ6 እስከ 11 ኪሎ ሜትር ነው። ደግሞ ኮንቲኔንታል ክረስት አለ አህጉራዊው ማለት ነው። በአማካይ 19 ማይል ወይም 30 ኪሎ ሜትር ነው። እና ኮንቲኔንታል ክረስት አብዛኛው ከግራናይት አለቶች የተሰራ ነው። የውቅያኖስ ክረስት ደግሞ በባዛልት አለቶች የተዋቀረ ነው። ዳርክ ቮልካኒክ ሮክ እንደማለት ነው። ስለዚህ እንዴት ይሄ ሊገኝ ቻለ ነው? ኦሺያኒክ ክረስት ላይ ሊገኝ የሚችል ነገር ኮንቲኔንታል ክረስት ላይ የሚገኝ ነገር ኦሺያኒክ ክረስት ላይ እንደመገኘት ማለት ነው። ስለዚህ ከ7 ኪሎ ሜትር ጥልቀት ላይ ነው ግራናይት ያገኙት። ባዛልት ነበር መገኘት ያለበት። ይሄ ትንሽ ለየት ያለ ነገር በነሱ በኩል ድሮ ከሚያውቁት ሳይንስ ወጣ ያለ ነገር እንዲያስቡ አድርጓቸዋል። ሌላው ደግሞ በትንሽ ባጉሪ መነጽር የሚታየው ቅሪተ አካል ፕላንክተን ከ6 ኪሎ ሜትር ወደ ታች ከመሬት በታች ተገኝቷል። እና ይሄ ከተገኘ ምናልባት ህይወት ሊኖር ይችላል ወደሚለው ሐሳብ አንድ ደረጃ ጨምሯል ማለት ነው። ሌላ አለት ውስጥ በጣም የውሃ ነገሮች እንዳሉ ተረድቷል። በኋላ ግን ያው የውሃው ጉዳይ የውቅያኖስን 3 እጥፍ የሚያህል ውሃ እንዳለ ባለፈው ያየነው ጉዳይ ነው። ስለዚህ ሰዎች በአቅማቸው እንግዲህ ይሄንን ቁፋሮ አድርገው እስከዚህ ድረስ ደርሰው አቁመውታል። እና እስከዚህ ድረስ ብቻ ነው የተሄደው። ሳይንቲስቶች ስለ ሆሎ እርዝ ወይም ስለ ክፍት መሬት ምን አይነት እይታና ሐሳብ ነው ያላቸው? ምንድነው የሚሉት? አሁን ባለው የጂኦሎጂ ሳይንስ ፊዚክሱም በለው ምኑም በለው ጂኦግራፊም ተቀባይነት ባይኖረው ጥንት የነበሩ በተለይ ከ17ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን የተነሱ በጣም ስመጥር ታዋቂ ሳይንቲስቶች ይህንን ጽንሰ ሐሳብ ይቀበሉ ነበረ። የተወሰኑትን እንመልከታቸው። የመጀመሪያው ኤድመንድ ሃሌ ነው። በ1692 ላይ በጣም የብሪታንያ ስነፈለክ ተመራማሪ ነው። የጂኦፊዚክስ ሊቅ ነው። የማቴማቲክስ የሂሳብ ሊቅ ነው። በይበልጥ ደግሞ የሚታወቀው የሃሌ ኮሜትን ምህዋር በማስላት ነው። ሃሌ ኮሜት በሱ ስም ነው የተሰየመችው፣ ኤድመንድ ሃሌ ማለት ነው። ስለዚህ በዚህ ደረጃ ታላቅ መሆኑን እናውቃለን። በጣም የተከበረ ሳይንቲስት ነው። እና እሱ ምንድነው የሚለው? መሬት ይላል
ጠንካራ ውጫዊ ሽፋኗ ወደ 500 ማይልስ ያህል ውፍረት አለ። ግን ውስጧ ይላል 4 ሉላዊ ክበባዊ ሽፋኖችን በውስጧ ይዛለች ነው የሚለው። አሁን እንዳለው ክረስት ማንትል ኮር አይልም። እሱ ግን ምንድነው 4 ሉላዊ ክበቦችን ያቀፈች ሲሆን እያንዳንዳቸው የራሳቸው ከባቢ አየር አላቸው፣ መግነጢሳዊ መስክ አላቸው፣ መግነጢሳዊ ዋልታ አላቸው፣ የራሳቸው ዑደት አላቸው ነው የሚለው። ሌላ 4 ውስጥ የውስጥ ማለት ነው። የውስጠኛው ንብርት አሁን ኮሩ ሉሚኒየስ የሆነ ሴንትራል አለ ኮር ነው የሚለው። በጣም አንጸባራቂ ብርሃን ነው ብሎ ነው የሚለው። የምድር ውስጥ እኮ ነው። አሁን እኛ እንግዲህ ትንሽ ለየት ይላል እና ሉሚኒየስ የሆነ ብርሃናማ ነገር አለ ይላል። በሉላዊ እነዚህ ሽፋኖች ላይ ህይወት ሊኖር ይችላል የሚል ሐሳብ ነበረው እና አውሮራዎች የሚወጡት ከዛ ነው የሚለው። በተለይ ከውስጥ ንብርብሮች የሚወጣ ጋዝ አሁን ባለው ሳይንስ አውሮራ ያው የፀሐይ ብርሃን የምድርን መግነጢሳዊ መስክ ጥሶ ሲያልፍ የሚፈጠር ብርሃን ነው። በእነሱ ደግሞ የሚለው ነው ፖሎ አካባቢ የሚፈጠረው በዛ በኩል ባለው ጉዳይ በሚወጣ ጉዳይ ነው የሚል ነው። ሌላው እንደሚታወቀው የሰሜን መግነጢሳዊ ዋልታ በደቡብ ንፍቀ ክበብ ይገኛል። የደቡብ መግነጢሳዊ ዋልታ ደግሞ በሰሜን ንፍቀ ክበብ ውስጥ ይገኛል። የተቀያየሯል። ስለዚህ የዋልታዎቹ መቀያየር ውስጥ ያሉት የሉሎቹ እንቅስቃሴ ነው የምድርን ማግኔቲክ ፖል የቀያየረው ሽፍት ያደረገው የሚል የራሱ የሆነ ምልከታ አስቀምጧል። ስለዚህ አየር ውስጥ ከሆነ ግፊቱ የቀነሰ ከሆነ በውስጡ አንዳንድ መኖሪያዎች ሊኖሩ ይችላሉ ብሎ ኤድመንድ ሃሌ አምኖበት ጽፎ አልፏል። አሁን ያለው ሳይንስ ባይቀበለውም ግን ትልቅ ሳይንቲስት የነበረ ሰው ነው። ሁለተኛው ሊዮናርድ ዩለር ነው። ከ1707 እስከ 1783 የነበረ ነው። የሂሳብ ሊቅ ነው። በሂሳብ በፊዚክስ በስነፈለክ ጥናት ውስጥ በጣም በከፍተኛ ስራው ይታወቃል። እሱ ደግሞ ከሃሌ የድርብርብ ሉል በተለየ መልኩ ምድርን ወደ 800 ማይል ውፍረት ያለው እንደ አንድ ክፍት ሽፋን ያላት የሚል ሐሳብ አቀረበ እና ምንድነው የሚለው ይህ ሽፋን የውጫዊውን ገጽታ ከግዙፉ የውስጥ ዓለም ለይቶታል ነው የሚለው። ያ ሽፋን በጣም ጠንካራ ስለሆነ አለቱ የውስጥን ከውጭ ለይቶታል ካለ በኋላ ይህ አለ እምብርቱ ወይም ኮር ውስጥ ትንሽ የምታቃጥል ፀሐይ አለች ይላል። ወደ 600 ዲያሜትር የምትጠጋ ፀሐይ አለች ይላል። ይሄ ደግሞ እሱ እይታ ነው እኔ አይደለም። ደግሞ እኔ አርጎ እንዳይታይና ፀሐይ አለች እናቃለን። ደግሞ ትንሽ ፀሐይ አለች ምን ሰናለች ይላል። ይሄ ደግሞ የራሱ ሐሳቤ ነው። ስለዚህ ለውስጣው የመሬት ገጽ ብርሃንና ሙቀት ሰጥቷታል የሚል ሐሳብ አለ እና ከብርሃናማ ጋዞች ወይም ፕላዝማ እንደተዘጋጀ ይጠቅሳል። እንደገና ደግሞ በዋልታዎች ላይ 2 ትልልቅ ክፍተቶች አሉ ነው የሚለው። ወደ 1400 ማይል ናቸውና እነዚህ ቦታዎች በውጭው ዓለምና በውስጡ ዓለም መተላለፊያ ናቸው ይላል። እንደ ፖርታል ውስጡን ከውጭው የሚያገናኙ ናቸው ይላልና ምናልባት አውሮራ በዛ ውስጥ ነው የሚወጣው የሚል ሐሳብ አለው። ሌላው በጣም የሚገርመው የምድር ክፍት ሽፋን ውስጣዊ የሆነ ውጫዊ ገጽታዎች ወደ ራሱ ወደ ሽፋኑ የሚጎትት ስበት አላቸው ነው የሚለው። ስለዚህ ግራቪቲ እዛም አለ ነው የሚለው፣ እዚህም አለ። ለምሳሌ እኛን ወደዚህ ነው የሚጎትተን ወደ ታች ነው፣ እነሱን ደግሞ ወደ ላይ ነው የሚጎትተው። ወደ ውስጠኛዋ ፀሐይ ከመግባት ይልቅ ውስጠኛው ክፍል ላይ ይጣበቃሉ የሚያያዛሉ ይላል። ውስጥ ያሉት ማለት ነው። ስለዚህ ቀጥታ ኢነር ኮር ያለችውን ትንሿ ፀሐይ ውስጥ አይደለም የሚገቡት ነው፣ በአንጻሩ እንደዚህ ይጣበቃሉ የሚል ነው። ስለዚህ በቀላሉ በምድር ውስጥ ይራመዳሉ እኛ በላይ እንደምንራመድ የሚል ጽንሰ ሐሳብ ነበረው። ስበቱ የሚመጣው ከውስጡ ከኮሩ ሳይሆን ከቅርፊቱ ከላይ ካለው ከክረስቱ ከውስጠኛው ክረስት ነው የሚል ሐሳብ አቅርቦ በጊዜው ያው ብዙ ነገር ተብሏል። አሁን ያለው ሳይንስ ባይቀበለው የዚህ ሳይንቲስት ግን ሐሳቡ ይሄ ነበር። ሶስተኛው ግን ትንሽ ለየት ያለ የሰር ጆን ሌስሊ ነው። ያው ስኮትላንዳዊ የፊዚክስ እና ሂሳብ ሊቅ ነው። ከ1766 እስከ 1832 የነበረ ነው። ይሄ ደግሞ ያው ለቴርሞዳይናሚክስ ዕውቀት ከፍተኛ አስተዋጽኦ ያደረገ ሳይንቲስት ነው። ከኡለር ጋር ይስማማል፣ ግን ትንሽ ውስጣዊ ወስብስብ ያለ ገጽ አላት ይላል ምድርን። እንደውም 2 ፀሐዮች አሏት ይላል። እሱ ደግሞ ትንሽ አንደኛው ፕሉቶ የሚባል ትልቅ ፀሐይ ነው፣ ሙቅ ፀሐይ ነው። ሁለተኛው ፕሮሰርፒን የሚባል ደግሞ ትንሽና ቀዝቃዛ ብሎ አስቀምጧል። ይሄ ሰውዬ አያቃጥሉም፣ ነገር ግን በማይታወቅ ምናልባት በኤሌክትሮማግኔቲክ ሂደት ብርሃንና ሙቀትን ያወጣሉና መንትያ ፀሐዮች በመሬት ውስጥ የተረጋጋ የሙቀት መጠንን ይሰጣሉ ብሎ የሃሎ እርዝ ደጋፊ ሆኖ ተገኝቷል። ይሄ ሳይንቲስት ማለት ነው ቴርሞዳይናሚክስ ላይ
እውቀቱ ላይ በጣም የሚጠቀስ ሳይንቲስት የነበረ ነው። አራተኛው ግን ምናልባት ሚዲያ ላይ ሰዎች ሊያገኙት የሚችሉት ጆን ክሌቭስ ነው። ይሄ ከ1780 እስከ 1829 የነበረ ነው። የአሜሪካ የቀድሞ የጦር መኮንን ነው። ይሄ ሰው ይሄንን ጽንሰ ሐሳብ በአሜሪካ ላይ ያስፋፋ ነው እና ምድር በውስጧ ብዙ ነገርን ማኖር የምታስችል ናት ብሎ የሚያስብ ነው። እና ምንድነው የሚለው ዋልታው ላይ ሰሜን ዋልታና ደቡብ ዋልታ ላይ ግዙፍ ክፍተት አለ ይላል። ወደ 800 ማይልስ ስፋት ያለው ነው። እንደ በር ነው ማለት ነው ወደ ውስጠኛው ዓለም ለመግባት ይላል። የውስጠኛው ክፍል በፀሐይ ብርሃን ነጸብራቅ ወይም በውስጣዊ ምንጭ ይበራል ነው የሚለው። የሰሜን ዋልታን መክፈቻን ለማግኘት የአሜሪካ ኮንግረስ ጥያቄ ያቀረበ ገንዘብ በጀት ስጡ፣ እኔ ቀጥታ ሄጄ በሩን አገኘዋለሁ የሚል ነበረ። የአሜሪካ ኮንግረስ ጥያቄውን ውድቅ አደረገው እና በራሱ 1829 ጉዞ ጀምራለሁ ባለበት ጊዜ ባልታወቀ ሁኔታ ሞተ ተባለ ነው። እንግዲህ አይታወቅም እንትኑ ብዙ ነገሮች ይባላሉ በሞቱ ዙሪያ ያው እዛ ውስጥ ባንገባም፣ ግን ምንድነው በጀት ጠይቋል። በሰሜን ዋልታ ያለው በር አገኘዋለሁ ብሏል። በጀቱ አልተፈቀደለትም። በራሴን አድርገለሲ ሙከራ አድርጎ ነበር የሚሉ ሐሳቦች አሉ፣ ግን ሞቷል ይሄ ሰውዬ። ሌላው ይሄንን አስመልክቶ ደግሞ 19ኛው ክፍለ ዘመን ላይ ጁልስ ቬርኒ ጆርኒ ቱ ዘ ሴንተር ኦፍ ዘ እርዝ ጉዞ ወደ ምድር ማዕከል የሚል በ1864 በጣም አንድ መጽሐፍ ጽፏል። በታላቅ ጀብዱ የተሞላ ወደ ውስጥ ገብቶ ብዙ ፍጡራን ምን የሚያሳይ ልብ ወለዳዊ ጉዞ ማለት ነውና የዚህ ሰውዬ የጉዞ ሐሳብ ብዙዎችን ጸሐፊዎችን አነሳስቷል። ሌላው ኤድዋርድ ቡልዌር ሊቶን የሚለው ዘ ካሚንግ ሬስ የሚል በ1871 ላይ በጣም ከሳይኪክ ኃይሎች የበለጠ የላቀ ቴክኖሎጂ ያለው ቪሪሊያ የሚባል የምድር ውስጥ ነገድ አለ ብሎ በጣም በስፋት ጽፏል። የምስጢር መግቢያ በሮችን ምኖችን እያለ በስፋት ጽፏልና በሳይንሱ ዓለም ያሉ ሰዎችም ከሳይንሱ ዓለም ውጭ የነበሩ ሰዎችም ይሄን ነገር በጣም በትኩረት አይተው ብዙ ሙከራዎች አድርገዋል። ብዙ ጥናታዊ ጽሑፎች ጽፈዋል። አሁን ባለው የሪሰንት ሳይንስ ግን ተቀባይነት ባይኖረው እና ሐሳብ የሚደግፉ ሰዎች ይሄ አንደኛው ምንድነው ቲቤት ላይ ነው። ቲቤት ላይ የካይላሽ የሚባል ተራራ አለ። ትልቅ ተራራ ነው እና ወደ ጥንቱ ዓለም ወር እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር ይናገራሉ። ይሄ እንግዲህ ተራራው ወደ 6638 ሜትር ነው ወይም 21778 ጫማ ነው። ካይላሽ ተራራ የሚገኘው ከኢንዱስ እና ብርሃማፑትራ እና ካርናሊ ወንዞች አጠገብ ቲቤት ውስጥ ነው። ይሄንን እንደ ሳክሪድ ማውንቴን ያዩታል፣ እንደ ተቀደሰ ተራራ ያዩታል በእነሱ ማለት ነው። የምድር አክሊል አድርገው ያስቡታል ያን ስፍራ። የዓለም ዘንግ ብለው ነው የሚያምኑት ያን ተራራውን ቦታ ማለት ነው። ስለዚህ ሰማይና ምድርን ወር የታችኛውን ዓለምና ምድርን የሚያገናኘው ዘንግ እዛ ጋር አለ የሚል እሳቤ ያላቸው። ሻምባላ የሚባለው ከሂማሊያ በታች እና ስውር ስርወ መንግስት ያለበት ቦታ መግቢያ ነው የሚሉት። የሰላም ቦታ፣ የጥበብ ቦታ፣ የቅድስና ቦታ ብለው ያምናሉ ያን ስፍራ እና አንድ ትልቅ ስርወ መንግስት ነው ብለው ነው የሚያስቡት። ባለፈው መርሃ ግብራችን ላይ ትዝ ይልህ እንደሆነ በኢትዮጵያ የብራና መጻሕፍት ስናይ 14ቱን ኪንግደሞች የሚጠቅሰውን አይተናል አይደለ? ውቅያኖስ ላይ ከመሬት በታች እንደሚል ሁሉ በተመሳሳይ መልኩ በጣም ወደ ሻምባላ የሚባለው ይሄ እዚህ አይነት ፍጡራን ወደሚኖሩበት ዓለም መግቢያ በር ነው ይሄ ተራራ፣ የካላሽ ተራራ ታርጌት እንዳለው ማለት ነው። አሁን እንግዲህ ልበለው የምድሩ ማለት ነው። ስለዚህ እዚህ ውስጥ የሚገባው በፍጹም መንፈሳዊ ንጽህናና ዲቫይን ኮል ነው የሚሉት እነሱ ናቸው። በመለኮታዊ ጥሪ ሰዎች ይገባሉ። በኃይለኛ ድግግሞሽ የሚያበራ ብዙ ልኬት ያለው ቤተ መቅደስ ሲሆን ብዙ አዳራሾች አሉት። የነሱ ሚሉትን ነው አይደለም። የከርሰ ምድር አዳራሾች አሉ። የአትላንቲስ ቅርሶች የጥንቶቹ ጠፉ የተባሉት ማለት ነው ቅርሶች አሉ። በክሪስታል የተሰራ ቤተ መጻሕፍት አለ እና ወደ አጋርታ ወደሚባለው መግቢያ በር ነው ይሄ ተራራ ይላሉ። ስለዚህ አንደኛው ይሄ ነው። ሞክር ሄደ። ሁለተኛው ሰሜን አሜሪካ ነው። ሻሽታ የሚባል ተራራ ነው።
ሰሜን ካሊፎርኒያ ነው። ካሊፎርኒያን ያው ደጋግሜ ሄጄ አይቻታለሁ። እዚህ ተራራ ላይ ግን አልሄድኩም። እና ይህ ተራራ 14179 ጫማ ወይም 4322 ሜትር ከፍታ ላይ ያለ ያንቀላፋ እሳተ ገሞራ ያለበት ነው። እና በብዙ መቶ ማይሎች ላይ ይታያል ተራራው። ከሩቅ ማየት ትችላለህ ይሄን ተራራ። በተለይ ነባር የአሜሪካ አሉ አይደል ህዝቦች የበፊቶቹ ሊቱ ሞዶክ ሻሽታ የሚባሉ ቅዱስ ተራራ አድርገው ያዩታል። የጥንቶቹን ነው ማለት የአሁኑ አሜሪካ ሳይሆን ዋነኛዎቹ ነባሮቹ የነበሩት ይሄን ተራራ ስቲል ያከብሩታል። ምንድነው የሚሉት የተቀደሰ ትውልድ መነሻ የሚል ሐሳብ አላቸው። ሁለተኛ ደግሞ የታላላቅ መንፈስ የአባቶቻችን መንፈስ ማደሪያ ነው የሚሉት አለ እና ከቀድሞ አባቶች ጋር ያገናኙታል ነባራ ሲስተሮቻቸው እና አሁን በሃያኛው ክፍለ ዘመን እስካሁን እስካለንበት ደረጃ ያሉት ደግሞ ይሄንን ሐሳብ የሚደግፉት ምንድነው የሚሉት በፓሲፊክ ውቅያኖስ ውስጥ የጠፋው አህጉር የሚባል አለ። ለምሳሌ ሌሙሪያ የጥንት ስልጣኔ ሀገራቸው ከመስጠሟ በፊት እዚህ ተራራ ውስጥ ነው የተደበቁት ነው የሚሉት። የነሱ ሐሳብ ነው እና የነሱ ስልጣኔ ውስጡ ነው ያለው የሚል ሐሳብ ነው ያለው። እንግዲህ አንዱ ስርወ መንግስት ለማለት ይቻላል እና ከመሬት በታች ያለች ሰፊ ከተማ አድርገው ያያዋታል። በእነሱ እይታ በጣም የሚያብረቀርቁ ህንጻዎች ቤተ መቅደሶች እንዳሉ ይጽፋሉ። ክሪስታል የሆኑ በክሪስታል ማለት በተለያዩ የከበሩ ድንጋዮች የተሰሩ አዳራሾች፣ ቤተ መጻሕፍት እና መንፈሳዊ ቴክኖሎጂዎች ያሉትን ቴሎስ የምትባል ቦታ ገነቡ ነው የሚሉት የነሱ ሐሳብ ነው። እና እዛ ውስጥ ማን ይኖራል ሲሉ የነሱ ጥናት ነው የኔ አይደለም። ቴሎስ ላይ የጥንት ዕውቀትን የጠበቁ ይላል ቁመታቸው ረዣዥም ጥበበኛ የሆኑ ሌሙሪያውያን የሚባሉ ይኖራሉ ነው የሚሉት። በጣም በመንፈሳዊ ጥበብ የላቁ ናቸው። በብርሃን ላይ የተመሰረተ ፈውስ የሚያደርጉ ናቸውና እና መንፈሳዊ አባቶች እስቲ እንደውም ወደ መጽሐፍ ቅዱስ ሁሉ ሄዱና እንደነ መልከጼዴቅ ያሉ እንደ አለቃ ሆነው እዛ ዓለም ውስጥ አሉ። አሴንድድ ማስተር ሆነው ማለት ነው። እዛ ውስጥ ሆነው መምሮ ነው እንደ ሊቀ ካህናት ሆነው እና ይሄ የነሱ ሐሳብ ነው። አሁንም ደጋግሜ ምክንያቱም ይሄንን ሐሳብ እንደዚህ ማቅረብ የተሻለ ነው። የራሴን ብዙ ምልከታ ማቅረብ እችላለሁ በዚህ ላይ ግን ይላሉ ማቅረብ ነው። እንደውም ፍሬዴሪክ ስፔንሰር ኦሊቨር በ1894 ከተራራው በታች የሚኖሩትን አትላንቲካውያንን የሚመስሉ የአትላንቲስ ሰዎችን የሚመስሉ ኤድዌለር ኦን ቱ ፕላኔትስ የሚል ነገር ጽፏል እና ያ አንዱ ትልቁ ይሄንን ነገር በሚያቀነቅኑ ምሁራን በጣም ትኩረት የተሰጠው ቦታ ያ ነው። ሁለተኛው ሶስተኛው የጎቢ በረሃ ነው። ይሄ ደግሞ በሰሜናዊ ቻይና እና በደቡብ ሞንጎሊያ የተወሰኑ ቦታዎች ነው የሚይዘው። ትልቁ በረሃ ነው። በጣም ትልቅ በረሃ ነው እና በጣም አስቸጋሪ የሆነ አየር ጸባይ ያለው ባዶ ነውና የሌላ ዓለም ስሜት ባለው እንቅስቃሴ ያልባ ጸጥታ የተሞላ ነው። ይሄ ምድረ በዳ በጣም ጸጥታ የተሞላ ነውና ምንድነው የሚሉት በጥንት ጊዜ ምስራቅና ምዕራብን የሚያገናኝ ሲልክ ሮድ ነበር ይላሉ። ያ ቦታ እንደሆነ መግቢያ መውጫ ነበር ነው የሚሉት እና የአጋርታ ዋና ከተማ ወይም እቺ የተቀደሰችው መሬት ክፍል በዚህ በረሃ ውስጥ ትገኛለች ብለው ደግሞ ይሄን ሐሳብ የሚያነሱ ብዙ ሰዎች አሉ። እና ምንድነው የሚሉት የብርሃን ከተማ ይሏታል፣ ሻምባላ ይሏታል። ግን ትንሿ ሻምባላ ትልቁን አይተናል ይላሉ። እና ጥንት በነበረው የሌሙሪያን ፓሲፊክ ላይ የተነሳው በአትላንቲክ በነበረው ከፍተኛ ርዕደ ምድር ጊዜ ከተማዋ ወደ ውስጠኛው ምድር ወረደች ነው የሚለው ከነዋሪዎች ጋር። እነዛ ነዋሪዎች ስቲል አሉ፣ ስርወ መንግስት አላቸው እና ቦታው እዚህ በረሃ ውስጥ ነው የሚሉ አሉ።